እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። መቅደስ እንዳለ መረጃዎችን እነግራችኋለሁ። አብራችሁ ነው። የአትክልትና ፍራፍሬ ግብርና ከቅርብ ጊዜ ወዲህ በስፋት እየተሰራበት ይገኛል። በዚህም ከዘርፉ የውጭ ምንዛሬን ከማግኘት ባለፈ አዳዲስ የቴክኖሎጂ ውጤቶችን በመጠቀም ውጤት ማምጣት እየተቻለ ነው። ባልደረባችን ሳምሶን ገድሉ የጓሮ አትክልትና እጸ ጣዕሞችን በውሃ ላይ በማምረት ወደ ባህር ማዶ የሚልክ ኩባንያን የኢንቨስትመንት እንቅስቃሴ ተመልክቷል። አብረን እንመልከት። አሁን የምገኘው ቢሾፍቱ ነው። እዚህ የተገኘው ደግሞ ያለ ምክንያት አይደለም። እዚህ ዘመናዊ ቴክኖሎጂን በመጠቀም አትክልትና ፍራፍሬዎችን ወደ ውጭ ኤክስፖርት የሚያደርግ ተቋም አለ። እሱን እንጎበኛለን። እንዴት ነው የሚሰራው? አብረን ያለን። ሰላም እንደምን አለ? ሰላም ነው ወይ? እንዴት ነህ? ሰላም ነው። ብስራት ኃይለ ስላሴ ይባላልው። የጆይቴክ ኃላፊነት የተወሰነ የግል ማህበር የኦፕሬሽን ማኔጀር ነኝ። የተለያዩ አይነት ክሮፖች እዚህ እናሳድጋለን። እጸ ጣዕም ብለን የምንላቸው ሀርብስ ቬጂቴብልስ እንደዚሁም የነኝሁን ደግሞ ችግኞች እዚህ እናዘጋጃለን ማለት ነው። እዛ በተለየ ደግሞ በዚህ አሁን እንግዲህ አሁን የምናያቸውን ተክሎች በውሃ ላይ ነው የምናሳድገው ማለት ነው። ይሄ እንግዲህ በውሃ ላይ ክሮፑ በሚተከልበት ጊዜ አፈር የሚሰጠውን አይነት ባህሪ ሩት ሲስተሙን ሰፖርት እንዲያደርግ የምንጠቀምበት በተለምዶ እቃ እንዳይጋጭ ወይም ደግሞ እንዳይሰበር በመሃል የሚገባው አይነት በውሃ ላይ ለመንሳፈፍ የሚያስቸግር አይደለም። ይሄ እንደምታዩ ልክ የመዋኛ ጋንዳ የሚመስል አይነት ስትራክቸር አለው። ወደ 35 ሴንቲሜትር አካባቢ ቁመት አለ። ወደዚህ ደግሞ ወደ 25 ሜትር ይረዝማል። በዚህ ውስጥ ውሃውን እንይዛለን። እንደምታየው እንግዲህ ተክሉ ስር ከውሃው ጋር በቀጥታ የሚገናኝ ነው የሚሆነው ማለት ነው። ምግቡን ከዛ ያገኛል። እንግዲህ ሌላ ኢነርጂ አያወጣም ክሮፑ፣ ሁሉም ነገር አቬለብል ስለሆነ ማለት ነው። ስለዚህ የማደግ ፍጥነቱ በጣም እዚህ ላይ በተለምዶ ከምናየው የፈጠነ ነው የሚሆነው ማለት ነው። አሁን ምን ያህል ተክሎች ናቸው እዚህኛው ፋርም ተቋምደል? እዚህ እንግዲህ አሁን እዚህ ያለው ግሪን ሃውስ ውስጥ ወደ 1.2 ሄክታር ኤሪያ ወይም ደግሞ ወደ 80 አካባቢ ፖንዶች አሉ። ፖንድ ብለን የምንለው ይሄ ስትራክቸር ማለት ነው። ስለዚህ ይሄ እንግዲህ በምርታማነት ኖርማሊ 1.2 ሄክታር ነው። 4 እጥፍ ምርት ከዚህ ኤሪያ ላይ ማግኘት ይቻላል በተለምዶ ከሚገኘው ማለት ባይ ዘ ዌይ ይሄ ሲስተም ሌላው ከሚሰጠው አድቫንቴጅ ጠዋት ላይ ሃርቨስት ያደረግነውን ክሮፕ ከሰዓት በኋላ ላይ ደግሞ ተከላ እናደርጋለን ማለት ነው። አጠቃላይ በሳምንት ከኛ ከ100 ሄክታር ፋርማችን 30 ቶን ወይም 30,000 ኪሎ ፕሮዳክት ኤክስፖርት እናደርጋለን እንደ ጆይቴክ ማለት ነው። ከውጭ ምንዛሪ አንፃር በአመት እንግዲህ ከ15 እስከ 18 ሚሊዮን ዩሮ ለአገራችን ገቢ እናደርጋለን ማለት ነው። ከዚህ ውጪ ግን ወደ 1400 ሰራተኞች የስራ ዕድል ፈጥረናል። እንግዲህ እነኚህ ደግሞ አብዛኞቹ ሴቶች ናቸው። ወደ 80% አካባቢ የሚጠጉ ሴቶች ናቸው። እኔ እዚህ በመስራቴ በጣም ደስተኛ ነኝና ከዚህ በፊት እንዲህ ያለ እንትን አይቼም አላውቅም። ያየሁትም እዚህ ነው። ሰው ሲሰራና ሳይሰራ እኩል አይደለም እና እኛም ተጣቅመንበታል። ስራ ሰርቼ አላውቅም። ከቤተሰብ መጣሁኝ እዚህ ድርጅት ነው የገባሁት። ያኔ ቤተሰብ ጋር ሆኜ ምንም አልችልም ነበር ምንም ሰርቼ ስለማላውቅ። እዚህ ግን ሁሉን ነገር አሁን አውቃለሁ። ስራው ሁሉ መግባት ራሱ ደስ ይላል ብዬ ነው። ከግራጁዌሽን በኋላ እዚህ ድርጅት ነው የተቀጠርኩት። ዩኒቨርሲቲ ነው በፕላን ሳይንስ ግራጁዌት ያደረኩት። እዚህ ከመጣሁት በሙሉ ከማቴሪያሉ ጀምረን ከመንሰጣቸው ከሶሉሽኑ ጀምሮ አጠቃላይ እዚህ ውስጥ የሚያስፈልገው ኢንፍራስትራክቸር ለፕላንቱ ለፕሮዳክሽኑ ኢቭን ለሰራተኛው አጠቃላይ ያለውን ነገር እውቀት ያገኘውበትና በየጊዜው መማርበት ዲፓርትመንት ነው። በጣም ደስ የሚል ነው። ደስ ብሎኝ ነው እየሰራ ያለሁት። እዚህ እንደምናየው የተተከለው ክሮፕ ምርት በሚዘጋጅበት ጊዜ ወይ ከፖንዱ ላይ በቀላሉ ራፍቱን አንስተን ጠረጴዛ ላይ እናደርጋለን። ሴቶቹን በመታየው መንገድ ሃርቨስት ያደርጋሉ። የአንዱ ሲያልቅ ራሱ ፍሎት እያደረገ ይመጣል ማለት ነው። እና እዚህ እንደምታየው ማለት ነው ጉልበት ይቀንሳል። እዚህ ቆም ብለው ሰራተኞች ሃርቨስት ያደርጋሉ። ይሄ ደግሞ ብዙ ምርት በአጭር ሰዓት ሃርቨስት ለማድረግ የሚረዳ ነው የሚሆነው ማለት ነው። ስለዚህ እንዲህ አይነት ቴክኖሎጂ ምርታማነትን ይጨምራል። ለሀገር የሚመጣ ሃርድ ከረንሲን ይጨምራል ማለት ነው። እዚህ የሚደረገው እንቅስቃሴ አንደኛ ያለንበት ክፍል የቅዝቃዜ መጠኑ የተመጠነ ነው ማለት ነው ወይም ኤር ኮንዲሽንድ ነው። ኤቭሪ ኮንትሮል በሃይጂን እና
ሳኒቴሽን ፕሮቶኮሉ መሰረት ይከናወናል ማለት ነው። ትሬሲቢሊቲውን ጉዳይ ማለት ነው የትኛው ግሩፕ የትኛውን ፕሮዳክት ከየት ጋር የመጣውን ነክቷል የሚለው በትክክል የሚታይ ነው የሚሆነው ማለት ነው። እዚህ ላይ አሁን ለምሳሌ ኤን ብለን የምንለው ሳይቱ ነው 03 ግሪንሃውስ ነው። ግሪንሃውስ 33 ቫልቭ ነው ያደገበት ስፔሲፊክ ቦታ ማለት ነው። 0613 ይሄ ፕላንትና ሃርቨስት የተደረገ ፕሮዳክት ነው ማለት ነው። ፕላንትና ከሰፈራ ላይ ሃርቨስት ተደረገ። የዩሮፒያን ፋይቶ ሳኒተሪ ኮንትሮል ጥብቅ ነው። ኳራንታይን ፔስቶች አሉ ወደ አገር እንዳይገቡ የተከለከሉ። ስለዚህ በዚህ ፕሮሰስ ውስጥ ማለት ነው እዚህ የገባ ፕሮዳክት ከዚህ ነፃ መሆኑን ቼክ ያደርጋሉ። ሳምፕል እየወሰዱ ከየ ፕሮዳክቱ ነው። ስለዚህ በዚህ መሰረት ማለት ነው እንደዚህ ታሽጎ የተዘጋጀውን ምርት ሬዲ ሲሆን አሁን እንደምታዩት በዚህ በኩል ትራኩ ይጠጋና ይሄ በር ይከፈታል። ከዚሁ ቅዝቃዜ ሰንሰለቱን እንደጠበቀ የትራኩ ቴምፕሬቸርም ቀዝቃዛ ነው። በዛ ተያይዞ ይወጣል ማለት ነው። እኔም መተህ እንግዲህ ስላየኛን እንቅስቃሴ አመሰግናለሁ። በስልጤ ዞን ወራቤ ከተማ ያለው የኢንቨስትመንት እንቅስቃሴ ከጊዜ ወደ ጊዜ እየጨመረ መምጣቱ ይገለጻል። በአሁኑ ወቅት በከተማዋ ለኢንዱስትሪ በተከለለ 1000 ሄክታር መሬት ላይ የተለያዩ ግንባታዎች እየተከናወኑ ይገኛሉ። ሶጃት በተሰኘው ኢንዱስትሪ መንደር ስራ የጀመሩ ፋብሪካዎችም ለዜጎች የስራ ዕድል መፍጠራቸው ተጠቁሟል። ባልደረባችን መሐመድ ረህማቶ በዞኑ ተገኝቶ ያዘጋጀውን ዘገባ አብረን እንከታተል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ለግሉ ዘርፍ በተሰጠ ትኩረት ኢንቨስትመንት እየተስፋፋ መሆኑ ይነገራል። በወራቤ ከተማ በግል የኢንዱስትሪ መንደር ተመስርቶ ስራ መጀመሩን የስልጤ ዞን ዋና አስተዳዳሪ ዘይኔ ቢልካ ይገልጻሉ። ወራቤ በራስ አቅም የኢንዱስትሪ ፓርክ ማቋቋም እንትን ነበርና ኦልሞስት ወደ 1000 ሄክታር መሬት አዘጋጅተን ወደ 406 ሄክታሩ ላይ በባለ ሀብቶች ድጋፍ የተለያዩ ኢንዱስትሪዎች በማቋቋም ነው። በዚህ ሂደት ወደ 34 ሼዶች አልቀው ለአገልግሎት ማሽነሪዎች እያስገቡ ነው። አንድ ወደ አገልግሎት መስጠት ጀምረዋል። 2 ማሽን በመትከል ላይ ነው ያሉት። ሌሎች ለዚህ የሚያስፈልጉ የማሽነሪ አቅርቦት ስራ እየሰሩ ያሉበት ሁኔታ ነው ያለው። ቀጣይ ይሄ ኢንዱስትሪ ዞኑ መልማት ሲችል በመጀመሪያ ምዕራፍ ብቻ ከ27000 በላይ የሚሆኑ ዜጎች የስራ ዕድል ይፈጥራል ተብሎ ነው የሚታሰበው። አሁን በግንባታ ሂደት እና በአጠቃላይ በስራ ትስስሩ በዛ አካባቢ ከ5000 በላይ የሚሆኑ ዜጎች የስራ ዕድል የፈጠረ ነው። በብዙ ግንባታዎች አሉ፣ ከፍተኛ እንቅስቃሴ አለ። ሶጃት የተሰኘው ኢንዱስትሪ መንደር በግል ባለሀብቶች እየለማ እንደሚገኝ የጠቆሙት ዋና አስተዳዳሪው የዞኑ መንግስት ከመሰረተ ልማት ጋር የተያያዙ ስራዎችን ሰርቷል ብለዋል። ለዚህ መንግስት የመንገድ፣ የማብራት፣ የውሃ መሰረተ ልማት የማሟላት ስራዎች ትኩረት ሰጥቶ እየሰራ ነው። የማብራት ችግር ያነሱ ነበረ። እንግዲህ መንግስት የሰብስቴሽን ችግር ፈቷል። ወራቤ ላይ አሁን 24 ሰዓት የማብራት አገልግሎት ሰብስቴሽን ስለተገነባ ለኢንዱስትሪዎቹ አጠቃላይ ለከተማ እድገት አስተዋጽኦ በሚኖረው መልኩ አልቋል። ተጨማሪ የመንገድ መሰረተ ልማት ችግሮች ነበሩ። እነዚህንም ለመፍታት መንግስት ኃላፊነት ወስዶ እየሰራ ነው ያለው እና በትልቁ የውሃ ችግር ወራቤ ይነሳል። ይሄን የውሃ ችግርም ለመፍታት ወደ 3 ጉድጓዶች ተቆፍረው አልቀዋል። የውሃ መስመር ዝርጋታ ኮንትራክተር ወስዶ እየሰራ ያለበት ኦልሞስት አሁን ከ60% በላይ አቺቭመንት ያለው ነውና በጥሩ ሁኔታ እየሄደ ነው። ያሉ ጉለቶችን ከክልልም ከፌዴራል ተቋማትም ጋር በመነጋገር እየሰራ ነው ያለ ነው። በሶጃት ኢንዱስትሪ መንደር ማምረት የጀመሩ ኢንዱስትሪዎች የስራ ዕድል መፍጠራቸውን ገልጸዋል። በዚህ አመት ነው የዱቄት ማምረት ስራ የገባ ነው። ያው በዚህ በኡምቡት ቴልሲ ስር የወገሬት ማለት የሶጃት ዱቄት ፋብሪካ አንደኛው የፈረስት ፌዝ የሚባለው ነው። ሰከንድ ፌዝ ደግሞ ፓስታና መኮረኒ ይቀጥላል ማለት ነው። እንዳጠቃላይ አሁን ባለበት የስራ ዕድል የፈጠረው ቋሚ 31 እና ጊዜያዊ እስከ 40 ሰራተኞችን ያቀፈ ነው። በቀን እስከ 800 በ24 ሰዓት ማለት ነው 820 ኩንታል የማምረት አቅም አለው። የስራ ዕድል የተፈጠረላቸው ወጣቶችም ተጠቃሚ መሆናቸውን ጠቁመዋል። ይሄ ኢንዱስትሪ እዚህ በመከፈቱ በጣም ለኔ ትልቅ እድል ነው። ለኔም ብቻ ሳይሆን ለጓደኞችም ለሌሎች ብዙ ስራ ያላገኙም ያገኙትም ቢሆን ወደፊት ብዙ ነገር ነው እዚህም እያሰብን ያለ ነው እና አሪፍ እድል ነው ብዬ ነው የማስበው። ይሄ በጣም አሪፍ እድል ይዞልን ይመጣል ለአካባቢውም ለሀገራችንም ለሁሉም ማለት ነው። የተማርኩበት ዘርፍ ነው ይሄን ስራ ያገኘሁት እና አሪፍ አድቫንቴጅ አለኝ አለኝ። ወደፊት ደግሞ ከዚህ የተሻለ ነገር ለመስራት ስለማስብ ጥሩ ጥቅም አስገኝቶልኛል።
በስልጤ ዞን በወራቤ ከተማ በግል ባለሀብቶች እየለማ የሚገኘው ሶጃት ኢንዱስትሪ መንደር ግንባታው ተጠናቆ በሙሉ አቅሙ ወደ ማምረት ሲገባ ለአካባቢውና ለሀገር ሰፊ ፋይዳ እንደሚያስገኝ ይጠበቃል። አሁን ደግሞ ተመልካቾች የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው ላፍቶ የአትክልትና ፍራፍሬ የገበያ ማዕከል እንሄዳለን። በስፍራው የሚገኘው ባልደረባችን ሳምሶን ገድሉ የጠዋት ግብይት ድባቡን ሊያስቃኘን በቀጥታ መስመራችን ላይ ይገኛል። እንዴት አድረሃል ሳምሶን? በገበያ ስፍራ ያለው የግብይት ድባብ ምን ይመስላል? የምርቶች አቅርቦት ዋጋውን ጨምረ እስኪ ንገረን። አመሰግናለሁኝ መቅደስ። እንግዲህ እኔ አሁን የተገኘውበት የላፍቶ ሁለገብ ገበያ ማዕከል ወይም ደግሞ በተለምዶ ጋርመንት አትክልት ተራ ተብሎ የሚጠራው አካባቢ በርካታ የአትክልትና ፍራፍሬ ውጤቶች ለሸማቾች ቀርበው ለማስተዋል ችያለሁኝ። እንግዲህ እንደተለመደው ነው ይህ አካባቢ እንግዲህ በተለይ የአትክልት ተራ ላይ የነበረው የአትክልት ግብይት ይፈጸምበት የነበረው ቦታ ወደዚህ ከተዘዋወረ ጊዜ አንስቶ ዛሬም ድረስ እንግዲህ ሁሌ በማለዳው እንዲህ አይነት የገበያ እንቅስቃሴዎች ይስተዋላሉ። እንግዲህ እንደሚታየው ውጥረት የበዛበት የሚመስል አይነት ገዥና ሻጭ የበዛበት አይነት አካባቢ ነው ያስተዋልኩ የነበረው። ከዛ ባሻገር እንግዲህ እዚህ ያለውን የአትክልትና ፍራፍሬ ዋጋን ለመቃኘት እንደሞከርኩት እነሱ ዋጋ ለማድረስ ያክል ማንጎ ጥሬው የሚባለው 60 ብር በኪሎ እየተሸጠ ይገኛል። የበሰሉ ደግሞ እስከ 70 ብር ድረስ እየተሸጠ ስለመሆኑ ነግረውኛል። ከዛ ባለፈ ፓፓያ ከ40 እስከ 45 ብር ድረስ እየተሸጠ ይገኛል። አቮካዶ ከ20 እስከ 25 ብር ድረስ እየተሸጠ ይገኛል። ሀባብ እንደዚሁ ከ35 ብር እስከ 40 ብር ድረስ ዋጋ ወጥቶለታል። በዛ ማከለ እየተሸጠ ነው የሚገኘው። ሙዝም እንዲሁ እዚህ አካባቢ ላይ ሲሸጥ አስተውያለሁኝ። ይህም እንግዲህ ከ36 እስከ 38 ብር ድረስ በኪሎ እየተሸጠ ስለመሆኑ ነጋዴዎችም ነግረውኛል። ከዛ ባለፈ የአትክልት ውጤቶችን ለማየት ያክል ሽንኩርት ከ55 ብር እስከ 75 ብር ድረስ እየተሸጠ ይገኛል። ይህ እንግዲህ እንደ ሽንኩርቱ ጥራት ሁኔታ የሚለያይ እንደሆነ ነው ሸማቾችም ነጋዴዎችም ያደረሱኝ። ከዛ ባሻገር ቲማቲም ከ22 ብር እስከ 38 ብር ድረስ እየተሸጠ ይገኛል። ድንች ከ24 ብር እስከ 28 ብር ድረስ እየተሸጠ ይገኛል። ቃሪያ 65 ብር ነው በኪሎ እዚህ እየተሸጠ የሚገኘው። ጥቅል ጎመን ከ23 እስከ 27 ብር ድረስ እየተሸጠ ይገኛል። ይህም እንግዲህ ለምን ሆነ ብዬ ጥያቄ አንስቼ ነበረ። የተወሰኑ እዚህ አካባቢ ላይ እንግዲህ ቀጥታ ከገበሬ ማህበራት አምጥተው ለሸማቹ የሚያቀርቡ እዚህ ያሉ አካላት አሉ። እነሱ ጋር የተወሰነ ዋጋ እንደሚቀንስ ነው ለማወቅ የቻልኩት። ከዛ ባለፈ ነጭ ሽንኩርት እስከ 300 ብር ድረስ እየተሸጠ ይገኛል። ካሮት 60 ብር በኪሎ እየተሸጠ ይገኛል። ሎሚ 100 ብር እየተሸጠ ይገኛል። ዝንጅብል ኪሎ 170 ብር እየተሸጠ ስለመሆኑ ለማስተዋል ችያለሁኝ። መቅደስ ለጠዋት የያዝኩት መረጃ ይሄን ይመስላል። ሳምሶን በማለዳ ተገኝተ ላደረስከን የግብይት መረጃ እናመሰግናለን። መልካም ቀን። ተመልካቾች በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።